ምንድነው ይሄ ስራ እንዲናረጋለን የሚል ነገር ነበርና ያኔ ነው ፍላጎቱ ያደረብኝ። ሙሽሮች ኃላፊነታቸውን በሙሉ ለኛ ነው የሚሰጡት። ሳናውቀው ለካኛ የፕሮቶኮሉን ስራ ብቻ ሳይሆን የዌዲንግ ፕላነሩን ስራ እየሰራን ነው። ከ3000 ያላነሱ ሙሽሮችን በማጋባት ፕሮግራም በመምራት በማማከር ጋብቻን ከፍ አድርጎ በማሳየት የሚታወቅ ነው። በጣም ነው የሚሯሯጠው። ሁሉንም ነገር ስክትክት የማድረግ ብቃት አለው። ክህሎት የተሰጠ ሰው ነው። ስራን ባላፊነት ጥግ ድረስ ነው የሚሄደው። በጣም ኳሊቲ ነገሮች አሉት። ሰላም ጤና ይስጥልን የኢንፎ ቤተሰብ ተከታታዮቻችን እንደምን አላችሁ እንደምን ከረማችሁልን። እንግዲህ ዛሬ አንድ ለየት ያለ እንግዳ ይዘንላችሁ መተናል። ከእንግዳችን ጋር መልካም ቆይታ ይሆንልን እንላለን። እስቲ እንግዳችን መጀመሪያ ሙሉ ስምህን ራስን በማስተዋወቅ እስቲ ውይይታችንን እንጀምር። እሺ፣ ተስፋዬ ገብሬ ይባላለሁ። የመለያዬ ደግሞ አጋፋሪ የሰርግ ፕሮቶኮልና ሙሉ ዝግጅት አማካሪ ዋና ስራ አስኪያጅ ነኝ። እንደው ለውይይት እንዲመቸን እስቲ ትውልድና እድገትህን የት አካባቢ እንደሆነ እንደው የተማርክበትንም ትምህርት ቤት በዛው ማወቅ ምንችል ከሆነ እሱንም ግለጽልን። እንግዲህ ያው በቂስ ትምህርት ቤት በአብነት በሚባለው በትንሹ ያው መንደር አካባቢ ሰፈር አካባቢ ተመራለሁኝ። ከዛ እንግዲህ አክሱም ትምህርት ቤት የሚባል ሰሜን መዘጋጃ አካባቢ እዛም 7 አመት ተመራለሁ ማለት ነው ኤሌመንተሪ። ከዛ ከ8 ወደ 9 ወደ መነን ኢቴጌ መነን ትምህርት ቤት ተምሬ እስከ 10 ተምሬ በዛ በዘመኑ በነበረው 12+1 በሚባለው ቴሜስ ትምህርት ቤት የሴክሬታሪያል ሳይንስ ዲፕሎማ ተመርቄ ለኦፊስ ፕራክቲስ ወደ መዘጋጃ ቤት ሄጄ የኦፊስ ፕራክቲስን ጨርሼ የሴክሬታሪያል ሳይንስ ዲፕሎማ አለኝ ማለት ነው። በሴክሬታሪያል ሳይንስ ማለት ነው። ታዲያ አሁን ዲፕሎማ ሌላ ነው። ዛሬ ደግሞ እኛ ልናወራበትና ከህብረተሰቡ ጋር አንድ ላይ ልናይ የፈለግነው ሌላ ነገር ነው። የፕሮቶኮል አለ አንደኛ፣ ሁለተኛ ሰርግ ማድመቅ አለ። እነዚህ ሁለት ነገሮች ከሴክሬታሪያል ሳይንስ ጋር እንዴት ተገናኙ? እንዴት ተጣመሩ? ኦኬ፣ አሁን ይሄ ጥሩ ደስ የሚል ጥያቄ ነው። ያው ላይፍን የሚዳስስ የኔን ህይወት የሚዳስስ ስለሆነ እኔ እንግዲህ በተፈጥሮ ያው ሙዚቃ ወዳለሁኝ። ትምህርት ቤትም ጥሩ ጎበዝ ተማሪ ነበርኩኝና ሙጥናትን ካጠናሁኝ በኋላ የቤት ስራዬን ከሰራሁኝ በኋላ የናረጋኝን የኔፍሬምን ትላልቅ ዘፋኞችን ዘፈን ነበር ለራሴ ማለት ነው። ስለዚህ ያ በአጋጣሚ ደግሞ ከቴሜስ ወይም ከተፈሪ መኮንን ወደ መዘጋጃ ቤት በሚሄድበት ሰዓት መዘጋጃ ቤት ይታወቃል፣ የቲያትር ቤት ነው፣ የሙዚቀኞች ቤት ነው። በተለይ ደግሞ ወደዚህ ስራ ወደ ፕሮቶኮሉ እንድገባ ያደረገኝ እዛ አካባቢ የቀለበት ሴርሞኒ የአዲስ አበባ በሙሉ የሚደረገው አዲስ አበባ መዘጋጃ ቤት ነው። ሙሽሮች ከመጋባታቸው በፊት የሚፈራረሙት ማለት ነው። በፊት ላይ እንዳሁኑ በየወረዳው ሳይሆን በፊት በአራቱ ማዕዘን ጠቅላላ የሰርግ ስነ ስርዓቶች የፊርማ ስነ ስርዓት በሚኖርበት ሰዓት በመዘጋጃ ነበረ ማለት ነው የፊርማ ስነ ስርዓት የሚከናወነው። እሺ፣ አዲስ አበባ መስተዳድር ወይ መዘጋጃ ቤት ቲያትር ቤቱ ያለበት ማለት ነው። እንግዲህ እዛ የኦፊስ ፕራክቲሴን እየሰራሁኝ በአግባቡ ልጆች እዛ ቀለበት ሙሽሮች ይመጣሉ። ሰኞ፣ በተለይ ማክሰኞ፣ ሐሙስ፣ ቅዳሜ እነዚህ የቀለበት ቀኖች ናቸው። ሲያዩ እኔም ለምን አልዘፍንም በሚል እዛ አካባቢ ካሉ ልጆች ጋር እየገባሁ ሰርግ ላይ እነሱ የሚያጠኑትን የሚያዜሙትን ግጥም ዜማ በማዳመጥ እኔም ቤቴ በመለማመድ ለምን አልሞክርም በማለት ሙሽሮች ሲመጡ ዝም ብሎ ገብቶ ማድመቅ ጀመርኩ። አዎ፣ ከዛ እንግዲህ ቡጢም አለ ከየት መጣ ምናምን የሚባል አካባቢው እሷንም እየቻልን ኦፊስ ፕራክቲስንም እየሰራው እንግዲህ ወደ ዘፈኑ ወይም ወደ ባህል ጨዋታው ገባሁኝ ማለት ነውና በዛውም ወደ ቲያትር ቤቱ ወደ ነፍቃዱ ተክለማርያም አባተ መኩሪያ በነበሩበት ዘመን ዳግማዊ ፈይሳ የቲያትር ቤት የሚጋብዙኛል። በተለይ ደግሞ ስሜም ከታዋቂው ዘፋኝ ተስፋዬ ገብሬ ከሚባለው ጋር ተመሳሳይ ስለሆነ ተስፋዬ ገብሬ ያሉ ለኮሱኝ እና እኔም ወደ ማድመቁም ወደ ቲያትር ቤቱም እየገባው ሳላውቀው የሙያው ባለቤት የፕሮቶኮል ባለቤት ሆንኩኝ ማለት ነው። የስም መመሳሰሉ በራሱ ተስፋዬ ገብሬ የሚለው ጥሩ አስተዋጽኦ አድርጎልሃል ማለት ነው ለህይወትክ። በጣም ብዙ ሰዎች ሙያ ማለት ነው። ብዙ ሰዎች እንደውም ይቀልዳሉ። አንተ ተስፋዬ ገብሬ ያኛውን የሱን ስም ነው? አይ እኔ የራሴ ስም ተስፋዬ ገብሬ ነው። ያሱ ደግሞ እሱን የቻለ ራሱ ፕሮፌሽናል ዓለም አቀፍ ዘፋኝ ተስፋዬ ገብሬ ነው። እንግዲህ የሚያገናኘን ነገር ይኖራል። ምክንያቱም የሱ ዘፋኝ ነው፣ እኔም ደግሞ በባህሉ የምችለውን ያህል እሞክራለሁ። በአጋጣሚ ደግሞ የተማርንበትም ትምህርት ቤት ቴሜስ አንድ ነው፣ አንድ አይነት ሲሆን ይሄ ነገር ወደ ቲያትሩ ወደ ሙዚቃ ወደ ባህል ጨዋታውን እንድገባ አደረገኝ ማለት ነው።
አይ ጥሩ ነው ውይይት እያደረግን ያለ ነው። እስቲ አሁንም ወደ ፕሮቶኮል ከመግባታችን በፊት እንደው ሰርጉ ላይ የማድመቁን ጨርሰ ነው እንሂድ ብዬ ነው። እንደው ካልተሳሳትኩኝ ብቻውን ከሆነ 9 ዓመት በጠቅላላ ደግሞ ከ34 ዓመት ያላነሰ በማድመቅ ላይ ቆይታል ማለት ነው። አዎ ማድመቁ የሚባለው መግቢያው ነው። ያቺ ሙሽሮች ሲመጡ ማድመቁ፣ መዝፈኑ፣ እዛች ላይ የምትገኘው ብር ሽልማቷ ሁሉ ታጓጓኛለች እና ሳላውቀው የዚህ ሰርጉ ሙሽሮች ከሻምፓኝ ላይ ሚዜዎች ቺርስ ማድረግ ላይ ከሙሽሮች ጋር ሄዶ ፓርቲሲፔት የሚያደርጉት እዛ ላይ ያለው ሴሬሞኒ ሲበላሽባቸው ያንን ነገር ደግሞ ዝም ብዬ በማስተካከል እና በመዝፈን 9 ዓመት ያህል አሳለፍኩኝ ማለት ነው። ባድመቁ ማለት ነው። እሺ እንደው እዚህ ጋር ግን ትንሽ ሳንቲባ አጓጉታኝ ስትል ምን አሰብኩ መሰለ ተስፍሽ፣ እዚህ ጋር አፓረንት የወጣሁበት የትምህርት አለ እንደገና ደግሞ የሚከፈል ደሞዝ አለ። ከሱ ዳጎስ ያለ ነው ማለት ነው። አዎ እንዴ በዛ በዘመኑ አንድ ሰው ኮሜት ሲመረቅ 347 ነበረ በእኛ ዘመን ማለት ነው። ከቴሜስ ወይንም ከተፈሪ መኮንን እንደዚህ የወጣ ሰው ከዊንጌት የወጣ ደግሞ እሱ 285 ብር ነበረ ወራዊ ክፍያ ማለት ነው በዘመኑ 1983ዎቹ 84ዎቹ ማለት ነው። በሰዓቱ ግን በጣም ብዙ ነበር። በጣም እና እኛ ደግሞ አንድ ሰርግ ላይ ገብተሽ አንድ ቀለበት ላይ ደግሞ 300 ብር 400 ብር 500 ብር ካገኘሽ የአንድ ሰርግ እኮ የሙሉ ደሞዝን ይዘው ወጣ ማለት ነው። በጣም እና ያቺ ነገር በእርግጥ ትምህርቴንም አልተውኩኝም፣ ግን ወደ ባህሉ ወደ ጫወታውና ወደዚህ ወደ ፕሮቶኮሉ ሳላውቀው ገብቼ ሙያውን እንግዲህ የራሴ አደረኩት፣ ፕሮፌሽን አደረኩት ማለት ነው። ኦኬ እንደው በነገራችን ላይ ማለት ነው በኦፊስ ደረጃ ማለት ነው ቢሮ አለ ከፍተህ የምትንቀሳቀስበት ህጋዊነት ያለው አለ። እስቲ እሱን ግለጽልን ካለ። እሺ እንግዲህ እኛ በኢትዮጵያ የሰርግ ታሪክ ውስጥ የፕሮቶኮሉን ስራ የጀመርኩት እኔ ነኝ ማለት እችላለሁ። ከአንድ የመጀመሪያው ኢትዮጵያ ውስጥ ወንደሰን የሚባል ጓደኛ የነበረኝ ያው ነፍሱን ይማረው በህይወት የለም። እሱ ጀምረው ከኔ ጋራ ደግሞ በስራ በአሙቁ የሚሉ ስለምንገናኝ ለምን አንድ ቢሮ ከፍተን አብረን አንሰራም የሚል ሁለታችን ጀመርን ማለት ነው። በኦፊስ በቢሮ ኦፊሻል አድርገን ህጋዊ ነገር አድርገን ማለት ነው። ከዛ በፊት ኪዳኔ የሚባልና አንድ ዳኝ የሚባል መዘጋጃ ቤትና ብሔራዊ ቲያትር የሚሰሩ ዝም ብለው በውስጥ ለውስጥ ይሰሩ ነበር። እነሱም ሲሰሩ እናይ ነበረ። እኛ ወደ ማድመቁ ስንሄድ እነሱ የፕሮቶኮሉን ስራ ዝም ብለው ከመተዋወቅ አንጻር ከትላልቅ ሰርጎች ላይ ሲሰሩ ዝም ብለን እናይ ነበረ። የኔ ጓደኛ ደግሞ ወንደሰን የሚባለው ሙያው ራሱ የፕሮቶኮል ስራ ነው በሚሰራበት መስሪያ ቤትና እኔ ሳደምቅ እሱ የፕሮቶኮሉን ስራ ሲሰራ ለምን አንድ ላይ ቢሮ አንሰራም ብለን አንከፍትም ብለን ለመጀመሪያ ጊዜ በኢትዮጵያ ታሪክ እንግዲህ የአሴት ፕሮቪዥን ቂርቆስ በ200 ብር ቂርቆስ የገበያ ማዕከል አካባቢ እዛ ከፍተን የመጀመሪያ ስራ ጀመርን ማለት ነው። ስለዚህ በዚህ ሙያ ደረጃ የመጀመሪያው ያደርገኛል ማለት ነው። ቀላል ነገር አይደለም ተስፍሽ። እንደው አሁን በቃ ወደ ፕሮቶኮሉ ገብተናልና በፕሮቶኮሉ ማለት ነው ለ25 ዓመታትን ያህል ቆይተሃል። እዚህ ላይ በደንብ አድርገን እናውራ ብዬ አሰብኩ ማለት ነው። አሁን አንዳንድ ጊዜ ፕሮቶኮል ማለት ምን ማለት ነው እኔን ጨምሮ ማናቅ ልንኖር እንችላለን እና መጀመሪያ ራሱ ፕሮቶኮል ማለት ምን ማለት እንደሆነ እሱን ተንትነንና ከዛ ደግሞ ወደሚቀጥለው ሀሳብ እንሄዳለን። እንግዲህ ፕሮቶኮል እኛ የሚመጣልን ፕሮቶኮል ሲባል አንድ ሰው ሙሉ የአለባበስ ዘዴን ወይም ደግሞ የአለባበስ ባህልን ነው ሰው የሚመጣልን ፊት ለፊት ነው። ግን ፕሮቶኮል ማለት አሁን በውጪው እንግዲህ አንድን ስራ የሚመራ የሚያሳልጥ ማለት ነው ፕሮቶኮል ማለት። ግን በኢትዮጵያ አሁን እኔ ደስ የሚለኝ ፓርት ምንድነው የፕሮቶኮሉ ስራ እኛ ስንሰራ በፊት ምንድነው የምናደርገው ሙሽሮች እኛን በሰዓት እንድንመራላቸው ሰርጉ እንዳይንዛዛ ይፈልጉናል። በአስቀድመን ሚዜዎችን ሙሽሮችን እናገኛለን። እነሱን እናሰለጥንና በእለቱ ምን ማድረግ እንዳለባቸው ከሰዓት መምራት ጀምሮ እንዴት አወጣጣቸው ላይ አገባባቸው ላይ ኬክ ላይ እያንዳንዱ ሴሪሞኒ መምራት ራሱን የቻለ አንድ ሲንግል ነገር ነው ማለት ነው። አንድ ፓርት ነው ማለት ነው። ያ ፕሮቶኮል ይባላል። ግን ይሄ ዊዲንግ ፕላነር የሚባለው ከውጭ የሚሰማውን ከሰማን በኋላ ምን አደረግን? እኔ ምክንያቱም እኛ የፕሮቶኮሉንም ስራ እየሰራን ሙሽሮች ኃላፊነታቸውን በሙሉ ለኛ ነው የሚሰጡት። ሳናውቀው ለካኛ የፕሮቶኮሉን ስራ ብቻ ሳይሆን የዊዲንግ ፕላነሩን ስራ እየሰራን ነው። ኦሆ ይሄ ነገር ስለዚህ ምን ማለት ጀመርን? ሙሽሮች ለኛ ኃላፊነት ሰጡን። አንደኛ የኮሚቴ ማዋቀር፣ ሚዜዎችን ማሰልጠን፣ እያንዳንዱ ድርጅት የቪዲዮ ማን፣ የካሜራማን፣ የመኪና፣ የዲኮር፣ የምግብ እያንዳንዷ ነገር ልጅ ይሰጡናል። ያንን ነው እኛ ያሳለጥን ፕሮግራም ነው እንመራው።
ሳናውቀው የፕሮቶኮሉ ስራ እየሰራን ለካ የዊዲንግ ፕላነሩን ስራ አብረን እየሰራን ነው ማለት ነው። አባልና ከጊዜ በኋላ እንግዲህ በውጪ ዊዲንግ ፕላነር የሚለውን በኢትዮጵያ ደግሞ እኔ ራሴ ከጓደኛዬ ጋር ተማክሬ ለምን አጋፋሪ የሚለውን ኢትዮጵያዊ ስም አንሰይመውም በማለት ወደ አጋፋሪነቱ ገባን። አጋፋሪ ማለት ያው ፕሮቶኮል ማለት ነው። እኛ በተናጠል የምንሰራውን ስራ ለካ በጅምላ እየሰራን ነው ሳናውቀው ያለው ማለት ነው። ስለዚህ ዊዲንግ ፕላነር ወይም ደግሞ አጋፋሪ ፕሮቶኮል አንድ ላይ ዊዲንግ ፕላነሩ ሙሉ ነው ወይም ደግሞ ፓኬጁ ነው አጠቃላይ አጋፋሪነቱ። ፕሮቶኮሉ ደግሞ ከዛች ውስጥ ወጣ አንደኛዋ ተመዛ ፕሮግራሙን የሚመራ አካል ማለት ነው። ስለዚህ የተያያዘ ነው ማለት ነው። ስለዚህ ፕሮቶኮል ሲባል አንድ ዝግጅትን ወይ የሰርግ ዝግጅትን ከሽምግልና ጀምሮ የቀለበት ፕሮግራም አለ፣ የጥሎሽ ፕሮግራም አለ፣ የሰርግ ፕሮግራም አለ። ማታ ላይ የዳቦ ስም የሚወጣበትን አጠቃላይ ኢትዮጵያዊ ባህሉን ወጉን ስርዓቱን በጠበቀ ጠዋት ደግሞ ሴቷ ቤት የምስራች አለ፣ መልስ አለ፣ ቅልቅል አለ። ሌሎችንም ከሰርግ ጋር የተያያዙ ነገሮች አጠቃላይ የሚመራው ፕሮቶኮል ነው። ሙሉ ስራ ግን ዊዲንግ ፕላነር ነው በኢትዮጵያ አጋፋሪ ይባላል ማለት ነው። አይ ቀላል አይደለም ተስፍሽ። በ25 ዓመት ዊዲንግ ፕላን እንደገና ፕሮቶኮል ቀላል ነገር አይደለም። ግን በእኛ ሀገር ማለት ነው አሁን እኛ ኢትዮጵያውያኖች የራሳችን ባህል፣ እምነት፣ ቋንቋ የተለያዩ ብሔር ብሔረሰቦች እዛ ውስጥ ነው ያለነውና እንደነዚህ የተለያዩ ብሔር ብሔረሰቦች እንዳለ ሁሉ እዚህ ላይ የሰርግ ክንውን በጋራ በሚኖርበት ሰዓት አንተ ደግሞ እንደ ፕሮቶኮልነትክ ፕሮቶኮል በራሱ ሕግና መሰረት በሰዓት ነው አሬንጅ የምታደርጉት ማለት ነው። እዛ ጋር ደግሞ አንድ ባህል ማለት ነው አንድ ብሔር ብሔረሰብ በራሱ መስመር ነገሮችን የሚያካሂድበት ነገር ሊኖር ይችላልና ይሄን ነገር ከባህልና ከእምነታችን ጋር እንዴት ነው እያጣመራችሁ እናንተ ፕሮቶኮል ስትሰሩ የምታደርጉት ማለት ነው? ጥሩ ነው እንግዲህ ሁሉም ባህል ኢትዮጵያ ብዙ የባህል ሀገር ናት። እያንዳንዱ ደግሞ የሚጋቡ ሙሽሮች የራሳቸው ባህል ወግ ስርዓት እንዲጠበቅላቸው ይፈልጋሉ ማለት ነው። ስለዚህ እኛ ብዙ ከመስራታችን የተነሳ በአብዛኛው የትግሬውን፣ የጉራጌ፣ የአማራ፣ የኦሮሞ እነዚህ በጣም የሚታወቁት ያው ብዙ ከመስራታችን እናውቀዋለን በልምድ ማለት ነው። ስለዚህ እኛ ፕሮቶኮል በ21ኛው ክፍለ ዘመን ወይም ደግሞ ፕሮቶኮል ስራ ከጀመርንበት ሰዓት ጀምረን አንደኛ ቀድመን ከሙሽሮችና ከሚዜዎች ጋር መገናኘት የሙሽራው ባህል ምንድነው፣ የሙሽሪት ባህሏ ምንድነው የሚለውን ቀድመን ጠይቀን ከነሱ ጋር በመግባባት እዛ ውስጥ በሴቷ ቤተሰብ ወይንም በሙሽራው ቤተሰብ ወይም በሙሽሪት ቤተሰብ አንጋፋ ሰውን ያንን ሰው በማቅረብ እንጠይቃለን። ስለ ባህሉ ማናቀው ነገር ጠይቀን በመረዳት እነዛንም ሰዎች ደግሞ ፓርቲሲፔት እንዲያደርጉ ከኛ ጋር በማድረግ ሰርጉን በሰዓት በቀላሉ እንመራለን ማለት ነው። እኛም ከልምድ ብዙ እናውቃለን። በዛ ውስጥ ደግሞ ያሉት ሰዎች ደግሞ ፓርቲሲፔት እናደርግና ሰዓቱን ስኬጁሉን እኛ እንመራለን፣ ባህሉን ደግሞ ለነሱ እንሰጣለን፣ ባህሉን እነሱ እንዲመሩት እናደርጋለን። ይህ ጥበብ ነው ማለት ነው፣ በዘዴ በሲስተም ማለት ነው። ስለዚህ በዛ መልክ የሴቷንም ቤተሰብ የሙሽሪትንም የሙሽራውንም ቤተሰብ ካሉት ከቤተሰብ የሚመለከታቸው አንጋፋ የሚባሉትን ሰዎች ፓርቲሲፔት በማድረግ እኛ ደግሞ ባህሉ ስርዓቱን ወጉን በጠበቀ መልክ በዘመናዊ መልክ ስንመራላቸው እነሱም ደስ ይላቸዋል ማለት ነው። በዚህ መልክ ነው እየመራን ያለ ነው። አይ ጥሩ ነው ተስፍሽ። አንዳንድ ጊዜ ደግሞ መገጣጠሞች ሲኖሩ እናንተ ላይ መደራረቦች ሲኖሩ እንዴት ነው የምታጣጥሟቸው ማለት ነው? ምናልባት አንዳንድ ጊዜ በአንድ ቀን 5 የሰርግ ክንውን ሊመጣላችሁ ይችላል። የስራ መደራረቦች ሊኖሩ ይችላሉ። ተስፋዬ አንድ ብቻ ነው በስራችሁ ያሰለጠናችሁ አሉ። እንዴት ነው እንደነዚህ አይነት ነገሮች የስራ መደራረቦች ሲመጡ አንዳንድ ሰው እናንተን ብቻ የሚፈልግሃለ ማለት ነው። ይሄን ነገር እንዴት ነው የምታስማሙት? እንግዲህ ጥሩ ነው። በፊት በእርግጥ አንድን ጫራ እኔ ራሴ ብቻ ነበር ሙሉን ኃላፊነት ወስጄ የምሰራው። ከጊዜ በኋላ ግን ያው ቤተሰብ ፓርቲሲፔት ማድረግ ጥቅም እንዳለው ካወቅን ቤተሰብ ላይ ጫና ከመፍጠር ብለን ሴቷን የሚንከባከቡ ሙሽሪትን የሚንከባከቡ ፕሮቶኮሎች እኔም ደግሞ የሚያግዘኝ ወንድ ፕሮቶኮል በማድረግ ከቤተሰብ ጋር እናስተዋውቋቸዋለን። በዋናነት ፕሮግራሙን መመራው እኔ ከሆንኩኝ እኔ ዋናውን ፕሮግራም እመራለሁ። አጋዦች ስለሚኖሩኝ ያንን ስራ ደግሞ ሙሽሮቹ ፈቃዳቸው ከሆነ እኔ ላይ እምነት ካላቸው በእለቱ እኔ እንኳን ባልገኝ የሚሰራላቸውን ፕሮቶኮልና ወንድ ፕሮቶኮልና ሴት ፕሮቶኮል ኃላፊነት በመስጠት እንዲያሰለጥኑ በማሳየት ቤተሰብ ጋር ኮሚቴ እንዲያዋቅሩ በማድረግ እኔም በማገዝ እኔ የራሴን ስራ አንዱን ሰርግ ሰራለሁ፣ ሌሎቹ ሰርጎች ደግሞ የኔ ጓደኞቼ እንዲሰሩ እናደርጋለን ማለት ነው። በዚህም ደግሞ ውጤታማ ነን። ብዙ ጊዜ ጸጉር ቤቶች ላይ አሁን ቀርቷል እንጂ መጽሔቶች ይቀመጡ ነበርና
ጸጉር ቤት ሄጄ በማገላብጥበት ሰዓት ማስታወቂያዎችን ያለው የሰርግ አጋፋሪ አማካሪ ይላልና ምንድነው ይሄ ስራ እንዲናረጋለን የሚል ነገር ነበርና ያኔ ነው ፍላጎቱ ያደረብኝ። የውጭ ፊልሞችንም ዌዲንግ ፕላነር የሚል አይ ነበርና እኛ ሀገር ላይ በትክክል ተግባራቸው ምንድነው እነዚህ ሰዎች የሚለውን ለማየት ፈልጌ ተስፋዬ ጋር ደወልኩለት። ተገናኘን። ቢሮ ነበር የሄድኩት። ቢሮ በጣም ጠባብ ናት፣ ግን በጣም የሚገርም ብዙ ታሪክን የያዘ ቢሮ ነበረ። እንዲያውም መረጃዎችን ለማሰናዳት በጣም ተቸግረን ነበረ። ብዙ ፋይሎች አሉ፣ ግን ደግሞ ሳየው በምንፈልገው በሰራው ልክ የተዋወቀ አልመሰለኝም። ያኔ ነው ግንኙነታችን የጀመረውና በደንብ መታወቅ እንዳለበት ስላመንኩኝ ቃለ ምልልስ አደረግን። ፋና ቴሌቪዥን ላይ ነበረ የተላለፈው። በጣም ከጠበቅኩት በላይ ነው። የሚገርሙ ሀሳቦች ነበሩ የተነሱት። እኔ እንደዚህ በቤተ ዘመድ ብቻ የሚደገስ ነበር እንጂ ሰርግ የሚመስለኝ ከበጀት አንስቶ እያንዳንዱ ነገር ኮሚቴ ተቋቁሞ እያንዳንዱ ስነ ስርዓት ደግሞ በዚህ መንገድ በማለሙያ ይመራል ብዬ አልጠበቅኩምና በጣም የሚገርም ቆይታ አደረግን። በጣም ደስ ብሎኝ ነበር በቆይታዬ። አጋፋሪ ተስፋዬ ገብሬ በኢትዮጵያ ውስጥ በእጅጉ የሚታወቀው ከ3000 ያላነሱ ሙሽሮችን በማጋባት ፕሮግራም በመምራት በማማከር ጋብቻን ከፍ አድርጎ በማሳየት የሚታወቅ ነው። ጋብቻ እንደሚታወቀው በሁሉም ሃይማኖት የተቀደሰ ተግባር ነው እና ይህን የተቀደሰ ተግባር በፈጣሪ በጣም የሚፈለገውን ጉዳይ በማስተባበርና ወደ ከፍታ በማምጣት ተስፋዬ ገብሬን አጋፋሪን የሚያክል ሰው እስካሁን ድረስ አላየው። ላለፉት 25 ዓመታት ይህንን ስራ በመስራት ሙሽሮች ከተጋቡ በኋላም በመጠየቅ እንደገና እነሱ ደግሞ ቤት መስርተው ልጆች አፍርተው ልጆቻቸውም በአሁኑ ወቅት እንደገና እንዲዳሩ ያደረገ ረጅም ርቀት የሄደ ስለዚህ ይሄ በእግዚአብሔር የሚፈለገውን የሚወደደውን ነገር በጣም በስኬታማነት እየሰራ የቆየ ወንድማችን። ሁለት እህቶቼን ይዳረልኝ እሱ ነው። እንዳጋጣሚ ሰርጋቸው ነበርና የመጀመሪያዋ እህቴ ስታገባ እሱን ጠራ ነው። የሁለተኛውም ላይ እንደዛው። በጣም የሚገርመው ይሄ ግነት እንዳይመስላችሁ። በተለይ በሁለተኛዋ ጊዜ ለመጀመሪያ ጊዜ ሙሽራ ቀድሞ ታዳሚ የዘገየበት ሁሉ ሰርግ ነበረ። በጣም ሻርፕ ነው ሰዓት አጠቃቀም ላይና በደንብ አድርጎ ነው ማኔጅ ያደረገልን። ሀሳባቸውን ጥለው ነው ሁለቱም እህቶቼ የሰርግ ስነ ስርዓታቸውን ያካሄዱት። በተለይ ደግሞ ከሰዓት ጋር ያለው ነገር እኛ ትልቅ ቦታ የሰጠነው ነው። ብዙ ጊዜ ታዳሚ መጥቶ እየጠበቀ ብዙ መጓተት ያለው ነው የሰርግ ስነ ስርዓት እንደምታውቁት። በዚህኛው ግን ሙሽሮች ሁሉ ቀድሞ እንዲያውም ታዳሚው እንደለመደው ያው ሙሽራ ይዘገያል ብሎ ሲመጣ ሙሽሮቹ ቀድሞ ሁሉ የተገኙበት ነበረ። ሰዓታቸውን ማኔጅ በማድረግ የሰርግ ስነ ስርዓቱ እንዲያምር በጣም ነው የሚሯሯጠው። ሁሉንም ነገር ስክትክት የማድረግ ብቃት አለው። ክህሎት የተሰጠ ሰው ነው። ስራን ባላፊነት ጥግ ድረስ ነው የሚሄደው። በጣም ኳሊቲ ነገሮች አሉት። ምክንያቱም የስነ ምግባሩ ለስራ ኃላፊነት መውሰድ በጣም የሚደንቀው ኳሊቲው ነገር ያው የሰው ትጋቱ መጽሐፍ ሀብቱ ይላል እና የአጋፋሪ ዋናው ነገሩ ትጋቱ ነው። በጣም በሚደንቅ ሁኔታ ደግሞ ሰዓት ላይ ድርድር የለውም። በሚገርም ሁኔታ 2 ሰዓት ብትቀጥለው 1 ሰዓት ቀድሞ የሚገኝ ሰው ስራን እስከ መጨረሻ አድምቶ ነው የሚሰራው እና በጣም ለየት የሚያደርገው ሌሎች ስራ ይደራርቡ ይሆናል። እሱ ግን አንድን ስራ የተሰጠውን በኃላፊነት በታማኝነት እና እኔ ትጋት፣ ጽናቱ፣ ኃይሉ ያለው ጉልበት፣ ተነሳሽነት እኔ እንደውም ከሱ ጋር በጣም አጋጣሚ ሰርተናል። ብዙ ስራውን አይቻለሁ። በቃ አይደክምም። በቅርቡ እንደሰማሁትኝ አንድ ትልቅ ኢቨንት ወይንም ደግሞ ፕሮግራም አዘጋጅታል። እስቲ ስለዛ ፕሮግራም እንስማ። ኦኬ፣ በጣም ጥሩ ጥያቄ ነው። እንግዲህ እኔ በአሙቁልኝ ወይንም የባህል ሰርግ በመጫወት በሚባለው በኢትዮጵያ 9 ዓመት ከዛ በኋላ ደግሞ 25 ዓመት ደግሞ በፕሮቶኮሉ ሲደመር 34 ዓመት እንግዲህ አሳልፍ ያለው። በዚህ በ34 ዓመት ውስጥ ብዙ ህይወቶችን ለሙሽሮች ማድረግ የሚገባን ነገር በአቅማችን አድርገናል። ሙሽሮቹም በእኛ ደስተኞች ናቸው፣ ወልደው ከብደዋል ማለት ነው። ስለዚህ በዚህ 25ኛ ዓመት ለማክበር የፕሮቶኮሉን ብቻ 25ኛ ዓመት ለማክበር አስቤ
ከራሴ ጋር ተማከርኩኝና ሙሽሮችን በአንድ የዳር አጋፋሪ ወይንም ተስፋዬ ገብሬ የኔ ድርጅት ለምንድነው የዳርኳቸውን ሙሽሮችን ጠርቼ አንድ ትልቅ ዝግጅት የማላዘጋጀው የሚል የሰርጌ ትዝታ በሚል ኃይለ ቃል አወጣን ማለት ነው። ስለዚህ እኔ 25ኛ ዓመቴን ብቻዬን ባከበር ትርጉም የለውም። ነገር ግን የዳርኳቸውን ለ25 ዓመት የዳርኳቸውን ከ3000 ያላነሱ ሙሽሮችን ለምን አልጠራም? እድሉ የገጠማቸውን በመደወል ምክንያቱም ማስታወሻቸው አለኝ፣ ቴንኪዩ ካርዳቸው አለኝ፣ በቅርብ ምግባባቸውም አሉ። ያን ብቻም ሳይሆን ለሙያ አጋሮቼንም በዚህ በቪዲዮ ማን ላይ በካሜራ ማን ላይ በዲኮር ላይ በመኪና ላይ በምግብ ዝግጅት ላይ በአዳራሽ ላይ ባንኮይቶች በተለይ ሸራተን ሂልተን ትላልቅ ላይ ያሉት ባንኮይቶች ከሰርግ ግንኙነት ያላቸውን ጠርቼ ለምን አላከብርም የሚል አሰብኩኝ ማለት ነው። እንደ እግዚአብሔር ፍቃድ እንግዲህ ካሰብኩኝ ቆይቷል። በ2016 ነበር ያሰብኩት 2017 ሂልተን ለማድረግ አሰብኩኝ፣ አልተከናወነም ስፖንሰር በማጣት። ግን እግዚአብሔር ፈቅዶ በ2018 በጣም የምወዳቸው የሰርግ የሰራውባቸው ከ50 በላይ አንድ ቤተሰብ ውስጥ የዳርኩባቸው ቤተሰቦች አሉና እነሱም ደስተኞች ናቸው። በኔ የአመራር ስርዓት ባህላቸውን፣ ወጋቸውን፣ ስርዓታቸውን ጠብቄ ስለምሰራላቸው በአጋጣሚ እንግዲህ የካፒታል ሆቴል ባለቤት አቶ የማነ ገብረስላሴ እንዲሁም የሆሴ ሪል ስቴት ባለቤት አማከርኩት። ሳማክረው ግድ የለም እኔ ለ300 ሰው የሚሆን ፈቅጄልሃለሁ፣ ምግብ አዘጋጅልሃለሁ፣ እንግዲህ ሄደህ ዲል ማድረግ ትችላለህ አለኝ። እኔም ሄጄ ካፒታል ሆቴል ዲል አደረኩኝ። የ300 ሰው እንግዲህ ስፖንሰር ሆነኝ ካፒታል ሆቴል ማለት ነው። በእለቱ እንግዲህ 300 ሰዎችን፣ አንደኛ ሙሽሮችን፣ ሁለተኛ ደግሞ የሙያ አጋሮችን፣ ሶስተኛ ደግሞ ባለሀብቶችን ጠርቼ ትልቅ ዝግጅት ግንቦት 16 2018 አዘጋጅቼ እንግዲህ እግዚአብሔር ይመስገን በሰላም አልፏል ማለት ነው። ይሄ ተቋም በደንብ አድጎ ብዙ ጊዜ እናወራለን። ምናልባትም ቢሆን ደስ የሚለኝ በማሰልጠኛ ደረጃ ሌሎች እንግዲህ ሰርግን እንደዚህ የሚያሳልጡ አጋፋሪዎች ሙያውን በጠበቀ መልኩ ስራቸውን እንዲሰሩ እነሱ መጥተው የሚሰለጥኑበት በተያያዥም ሌሎች ስራዎች የሚሰሩበት አንድ ተቋም ነገር ቢሆንና ቢቀጥል ደስ ይለኛል። እሱ የያዘው እውቀት ያለው ብቃት ለሌሎችም ደግሞ እንዲተርፍ እዚህ ያሉ ታዳሚዎችም በሌሎች ቦታም ያሉ ይሄ ነገር ይመለከተኛል የሚሉ በጋራ ተቀናጅተው በመስራት የሚቀርብላቸውን ፕሮግራም በመደገፍ አብሮት እንዲሰሩ እኔ እንደ አንድ ግለሰብ አደራ ላለው። እኔ ያው በመፈለግበት በሙያው ሁሌም አብሬው እንደሆንኩኝ በዚህ አጋጣሚ ማረጋገጫ እሰጠዋለሁ። ያውቀዋል። ይሄ ደግሞ የሚሆነው እሱን ስለምወደው ስለማከብረው ብቻ ሳይሆን ስለሚገባውም ጭምር ነው። ይህንን ተቋም የበለጠ ጠንክሮ እንዲሄድ ብዙ እንዲሰራ ተስፋዬንም ተቋሙንም ልንደግፈው አብረነው ልንሰራ ይገባል ማለት ነው። ምክንያቱም በሱ አስተባባሪነት፣ በሱ ፕሮቶኮልነት፣ በሱ አጋፋሪነት እግዚአብሔር እዚህ አድርሶናል ሁላችንንም እና ይህንን እሱንና ተቋሙን ደግሞ የበለጠ የሚሰሩበትን ዘመን ለማጠንከር ለማጎልበት ሁላችንም የድርሻችንን እንድንወጣ በዚሁ አጋጣሚ ጥሪ ያስተላልፋለሁ። 3000 ሰው ሲዳር ሲባል በጣም ባለሀብት ነው ተብሎ ነው የሚያስበው። እኛ ወቅታዊ ስራዎችና ብዙም የተካበደ ገንዘብም የለንም፣ አቅምም የለንም። የኛ አቅሞቻችን ሙሽሮቻችን ናቸው፣ የተዳሩት ናቸው። ነገር ግን ይህን ፕሮግራም ላይ ሳስብ አንደኛ የራሴን 25ኛ ዓመት ማክበር ብቻ ሳይሆን ሙሽሮች መጥተው እኔ መንገድ ላይ ሲያገኙ የዳረን እሱን ነው ስለሚሉ የሰርጋቸውን ቀን አስታውሰው በልተው ጠጥተው ተጫውተው ጥሩ ሜሞሪ እንዲኖራቸው ነው። ዋናው ግን ሶስተኛው ዓላማ የኔን ድርጅት መደገፍ ነው። የጠየቅኩት ደግሞ የራሴ ሙሽሮችን ነው። ስለዚህ ምንድነው የኔ ድርጅት ለምሳሌ የዲኮሬሽን ስራ ወደ እኔ በሚመጣበት ሰዓት ሙሽሮች ማን ዲኮሬሽን ይሻላል በሚሉ ሰዓት የዲኮሬሽኑንም የመኪናውንም ስራ የቪዲዮውን ማንሙን የምግቡንም አጠቃላይ ለሰዎች ነው የምንሰጠው። ለምንድነው አጋፋሪ ይሄን መስራት የማይችለው ወደሚለው ሐሳብ ወደ ራሴ ሐሳብ መጥቼ ይሄንን ሙሽሮቼን ብጠራ የሚመለከታቸው የመንግስት አካላትንም ብጠራ መንግስታዊ ያልሆኑትም አካላትንም ብጠራ ሙሽሮቼን በተለይ ብጠራ ባለሀብቶችን ብጠራ ሙያተኞች በኔ ዙሪያ ያሉት ሙያተኞችን ብጠራ ካፒታል ማግኘት እችላለሁ። ሰርግ ደግሞ ባለቤት የለውም፣ እኔ ደግሞ ልምዶ አለኝ። ስለዚህ የመስራት አቅሜ ያለኝም እምነት ጥሩ ነው፣ ተቀባይነቴም ጥሩ ስለሆነ ያንን ዝግጅት በወቅቱ አዘጋጅቼ ነበረ። ብዙ ሙሽሮች እኔን ለመርዳት ፈቃደኛ ነበሩ ማለት ነው። በእለቱ ግን የተከሰተው ነገር እንደ ማዕበል ነው። የአርሰናል ጨዋታ ነበረና
ካፒታል ሆቴል ግንቦት 16 ኦልሬዲ አርሰናል ማሸነፉ ተረጋግጧል። ነገር ግን ግንቦት 16 የጠራዋቸው ሙሽሮች በሙሉ ደስተኞች ነበሩ። በአጋጣሚ ሆኖ ብዙ ሙሽሮች አልመጡም። እዚህ ስቴዲየም ፕሮግራም በነበረው ሰዓት ላይ አንድ ላይ ስለተገጣጠመ ነው። ስለዚህ እንደኔ እንደው ሌላ ጊዜ ፕሮግራም ብታደርግና ልጆችን ምክንያቱም ልጆች ማለት ናቸው የጥበብ ልጆች ነው። ሰው ካብራኩ የወጣ ብቻ አይደለም ልጆች የሚባለው ከ3000 በላይ ቀላል ነገር አይደለም። ስለዚህ ይሄንን ፕሮግራም ይሄንን ሴሪሞኒ ድጋሚ ብታከናውነው እንደኔ ጥሩ ነው ብዬ አስባለሁ ተስፍሽ፣ ምክንያቱም ቀላል ነገር አይደለም። እንግዲህ ይህንን ነገር ለሚመለከተው ጓደኞች ጋር ከኔ ጋር አብረው የሚሰሩት ጓደኞች ያው ሰክሰስ እንዳላደረግን በወቅቱ የነበረው ሴርሞኒ በጣም ትልቅ ሴርሞኒ ነበረ ለነበሩት ለመጡ ሰዎች። ለምሳሌ በፕሮግራሙ ላይ ታዋቂ የሰውነት ቢሻው የኢትዮጵያ እግር ኳስ ፌዴሬሽን ዋና ወይንም የኢትዮጵያ እግር ኳስ ዋና አሰልጣኝ የነበረው ሰውነት ቢሻው 50ኛ ዓመታቸውን መጥተው እዛ ፕሮግራም ላይ ተሳትፈዋል። ታዋቂው ጋዜጠኛና ደራሲ ጠው በለጠ ነበረ። ደረጀ ይዘወይንዬ የሚባል ታዋቂ ሰውም በወቅቱ ነበረ። ሮዳስ ታደሰ፣ ዶክተር መጋቢ አዲስም ነበሩ። ችሮታው ከልካይ ነበሩ። ፕሮፌሰር ሂሩት ነበረች ከመንግስት አካልና ብዙ ሰዎች ነበሩ። ነገር ግን የጠራዋቸው ሙሽሮች ከ100 በላይ ይመጣሉ ብዬ ያሰብኩት በጥንድ 200 ማለት ነው ይመጣሉ ብዬ ያሰብኩት ከ10 እና ከ11 በላይ አልመጡልኝም በነበረው ወቅት ማለት ነው። ስለዚህ ይህንን ነገር ለካፒታል ሆቴል ባለቤት ለአቶ የማነ ገብረስላሴ ነግሬው በወቅቱ እንደዚህ አይነት ነገር ሀፕን አድርጓል፣ ይከሰታል፣ ባይሆን መልካም ነበረ፣ አለበለዚያ ግን በሌላ ጊዜ እንደማዘጋጅ ቃል ኪዳን ገብቶልኛል። ስለዚህ የጀመርኳቸውን ነገሮች ወደፊት እነዚህ የኔን ድርጅት እንዲቋቋምና እንዲረዳ እኔን መርዳት ወይም አጋፋሪ ድርጅት መርዳት ብቻ ሳይሆን ኢትዮጵያን መርዳት ስለሆነ ሙሽሮቹን መተው ደግሞ ለልጆቻቸው የሚያስተላልፉት መልእክት ስለሆነ ሰርጋቸውንም እንዲያስታውሱ ሰርግ ባለቤት እንዲኖረው ይህን ድርጅት እንግዲህ እንዲደግፉ በዚያው አጋጣሚ የዳርኳቸውን ሙሽሮችም ሌሎችም ይመለከተናል የሚሉ አካሎች እንዲደግፉ በዚሁ ጥሪ እናስተላልፋለሁ። አዎ ምክንያቱም እንደው ተስፋዬን ኢንተርቪው አድርገዋለሁ ብዬ ከአንድ ወዳጄ ጋር በማውራ ሰዓት በኢትዮጵያ ውስጥ የመጀመሪያው ፕሮቶኮል ነው በህጋዊ ደረጃ። ስለዚህ እንደ ህጋዊ ኢትዮጵያዊ ፕሮቶኮልነቱ በውጭ ዓለም ብናየው በአቅምም በክብርም ትልቅ ደረጃ ነው ያሉት። ስለዚህ አንዳንድ ሰዎች እውቀት እያለን እውቀታችንን ይዘን ዝም ብለን የተቀመጥናልና ተስፋዬ ብዙ ነገር ሊረዳ ይገባል፣ ብዙ ነገር ይገባዋል ብለው ስላሉኝ ከዛ አንጻር ነው እንደው ይሄንን ጥያቄ ጠበቅ አድርጌ የጠየቅኩ ማለት ነው። ተስፍሽ ከዛ አንጻር ነው። ምክንያቱም ዛሬ ያው ቢሮ ያስፈልግሻል፣ እዚህ የዲኮሬሽን እቃ ያስፈልጋል፣ የካሜራና የቪዲዮ እቃ ያስፈልጋል፣ መኪና ማመላለሻ ያስፈልጋል፣ ራሱን የቻለ አንድ ድርጅት ቢሮ ያስፈልጋል፣ ሙያተኞችን ማሰልጠን ያስፈልጋል። እኛ ጋር ያለው እውቀት ተቀብሮ ከሚቀር ትውልዱ ከኛ የኢትዮጵያ ባህል እንዴት ነው ወጉን ስርዓቱን ጠብቀን እየሰራን ስለሆነን ለትውልዱ ደግሞ ብናስተላልፍ የኢትዮጵያን ባህል ወግ ስርዓት ጠብቆ በሰዓት የሚመራ አዲስ ትውልድ ማስተማርና ማሰልጠን እንችላለን። እኛ እንኳን ባንኖር ያ ነገር ለሌሎቹ ተላልፎ የኢትዮጵያን የሰርግ ኢንዱስትሪ ለዓለም ማስተዋወቅ ይቻላልና እዚህ ላይ እንግዲህ የሚመለከታቸው አካሎች ቢራዱን መልካም ነው እንላለን። አዎ ይሄን ያልኩ ከአንድም ደግሞ ከሌላ አንጻር መሰለክ ስላንተ ስጠይቅ ማለት ነው ተስፍሽ ከሼፍ እስከ ጋዜጠኛ ከታች እስከ ላይ ያልዳረው የለም። እንደው እሱንም ጥያቄ ብትጠይቂው ብለዋልና እንደው ታዋቂ ከሚባሉት እንደው ለሚዲያ ፒክቸራቸው ቅርብ የሆነ እንደው ከ3000 በላይ ናቸውና ከ3000 በላይ ናቸውና እስቲ ቢያንስ የተወሰኑትን መጥቀስ የሚቻል ከሆነ ከዳርካቸው ውስጥ እስቲ ጥቀስልን። አዎ እንግዲህ እኔ ልቤ ውስጥ አንድ ከዳርካቸው ትልቅ ሰዎች ሲባል ሁሉም ለኔ እኩል ነው። ግን ያው በታዋቂነት ደረጃ ከሄድን የምሳሌ ኢትዮጵያዊ አሜሪካ ውስጥ ያለው ሼፍ ማርክስ ሳሙኤልሰን የሚባል የዋይት ሃውስ ሼፍ ወይም ደግሞ ምግብ አዘጋጅ ሰው ትልቁን ሰርግ የዛሬ 2009 ጃንዋሪ 8 2009 የዛሬ 16 ዓመት ማለት ነው ሂልተን ድሬ ያለው በጣም በኢትዮጵያ ውስጥ አሁን ታዋቂ ትልቅ ሆቴል ያለው ነው። እዚህ ንግድ ባንክ 46ኛው ይሁን 48ኛው ፎቅ ላይ አለው። እንግዲህ በዓለም ላይ ካሉት ታዋቂ ሰዎች መካከል ማርክስ ሳሙኤልሰን የሚባል ሼፍ፣ ሚስቱ ደግሞ ሞዴሊስት ማያ፣ ኢትዮጵያዊ ስሟ ደግሞ በላይ፣ የሱ ደግሞ ኢትዮጵያዊ ስሙ ካሳሁን የሚባል ትልቅ ሰው ድሬ ያለውኝ። ከአርቲስቶች እንደ ኢዳና ፊልም አዘጋጅ ቅዱሳን፣ ከእንደገና ማክዳ አፈወርቅ ብዙ በተለይ በባህል ከባህል ሀብቶች ከሄድን ደግሞ ስታር ቢዝነስ ግሩፕ አቶ አበባው ደስታ 4 ልጆቹን በመዳር የወንድሙ ልጅ የሱን
ወንድም ልጅ በመዳር 5 ወንድምና እህት ከአንድ ቤት በተለይ ደግሞ አያቱ የባለ ሀብት እንዲሁም አቶ ኃይለ ሚካኤል የሚባሉ 22 አካባቢ 5 ልጆቻቸውን ከአንድ ቤት በመዳር ከአንድ ቤተሰብ ደግሞ ከ50 እና ከ60 ከአንድ ቤተሰብ ማለት ነው ከ50 እና ከ60 ቤት አንድ ግሩፕ በመዳር በጣም ብዙዎችን ያልነካካሁት ከፓይለቶች ብዙ ድር ያለው እንደ ሱራፊል አይነት በጣም ብዙ ጋዜጠኛ መሰለ መንግስቱ ልጆች አዎ የመጀመሪያ ልጁን ልዑል የሚባለው ነው። ሁለተኛው ደግሞ ሁለቱን ልጆች በአንድ ቀን የዳረበት ካፕ ኢንተርኮንቲኔንታል ሆቴል ሁለት ልጆቹን ሮሜል እና የሮም የሚባሉ ሴት ልጅ ሁለቱ ጋዜጠኛ የመሰለ መንግስቱ ልጆች 3 ልጅ እንደደረ ያለው እንግዲህ በዚህ ሰዓት መጥቀሱ በጣም ከባድ ስለሆነ ለኔ ነው እንጂ ያልዳርኩት ከፓይለቶች ከዶክተሮች ከመሐንዲሶች እንደውም ከመሐንዲሶች ከመዘጋጃ ቤት ስለጀመርኩኝ በሙሉ መሐንዲሶችን የዳረው እሱ ነው እስከመባል ደርሻለሁና እንግዲህ ያልዳርኩት ያልኳልኩት የለም ማለት ይቻላል። እንደው ተስፍሽ ከ3000 በላይ የዳርካቸው የጥበብ ልጆች አሉና እንደው ገጠመኝ ይኖርህ ይሆን እስቲ? አዎ አንድ ሁለት ካለ እስቲ ያካፍለን። ብዙ ገጠመኞች ይኖራሉ። ያው ቶሎ ብዙ ስለሆኑ በአንድ ጊዜ ላይመጣልሽ ይችላል። አዎ እንግዲህ ቅድም ያልኩሽ ማርክስ ሳሙኤልሰን ወይንም ደግሞ የዋይት ሃውሱ ሼፍ ማርክስ ሳሙኤልሰን ኢትዮጵያዊ ስሙ ካሳሁን የተገናኘ ነው አጋጣሚ ቶሞካ ቸርቸር ጎዳና ነው የዛሬ 16 ዓመት ማለት ነው 2009 ጃንዋሪ 8 ነው። ሳይው ቀጭን ሰው ነው። ቶሞካ ሻይ ጠጣንና ሚስቱ ደግሞ ማያ ወይንም ደግሞ በላይ ትባላለች። መጽሔት ላይ ቃል ኪዳን የምትል መጽሔት ነበረችኝ። እዛች ላይ ማስታወቂያ ነበረች። በዛ አግኝተውኝ ነው የመጡትና ተነጋገርን። በእንግሊዘኛ የምንችለው ነው ያላናገርኩት። ከዛ ቡና ጠጥተን ከዛ ከቶሞካ ከወጣን በኋላ ያው እንግዲህ አልጠበቅኩትም። በጣም በቃ ተራ ሰው ነው የመሰለኝና ውይይት የምትባል መኪና አለች። ጋቢና 2 ያላት ሲላችሁ ነው። ከኋላ ደግሞ 10 ሰው የሚጭን ማለት ነው። እኔ ኖርማል ወደ መኪናው ስገባ ከቶሞካ ሻይ ጠጥተን ስንመለስ እኔ ዋናው ወንበር ላይ ተቀምጫለሁ። እሱ ግን ተራ ሰው የሚቀመጡበት ወያላ በምንለው የተቀመጠ ሰው ነው እና በጣም ገርሞኛል። ካሪያ አለፈ። ተነጋግረን ዲል አድርገን ጨረስን። ሐሙስ ዕለት ይመስለኛል ቅዳሜ ነበረ ሰርጉ ሂልተን ትንሿ አዳራሽ ማለት ነው። ቀን እዚህ ካቶሊክ ቸርች የዚህ ቡፌ የዚህ በአገልግል ምግብ ነበርና ማታ ሂልተን በሰዓቱ ገባን። በጣም በጥሩ ፕሮግራም ነው የመራሁትና መጨረሻ ላይ ፕሮግራሙ ላይ እንደዚህ ትዝ ላይ እስክስታ እንደዚህ ነበር የሚለው ሲል ይዋልና ያስቀይ ነበርና እስክስታ ይል ነበር። ያቺ ማተረሳይ ነገር ነችና መጨረሻ ላይ ግን ሂልተን ፕሮግራሙ ካለቀ በኋላ እዛ ያሉት ሂልተን ያሉት ሼፎች ከሱ ጋር ፎቶ ሲነሱ ይሄ ማን ነው የሚል ነገር መጣብኝ በአይምሮዬ ማለት ነው። አይ ይሄ እኮ ታዋቂው የታወቀ ሼፍ ነው፣ አሜሪካ ውስጥ የታወቀ የምግብ አዘጋጅ ነው ምናምን። በጣም ገረመኝ። በቃ ግን ኦልሬዲ እኔ መሰንቆ የሚጫወቱና ሳክስ የሚጫወቱ የኔም ጓደኞች ሰርጉ ላይ ፓርቲሲፔት አድርገዋል። እኔም ፕሮግራሙን እየመራውና በጣም ገረመኝ። መጨረሻ ላይ ቴንኪው በጣም አድንቆኝ ያው ክፍያውን እንግዲህ ያው ይሰጡሃል ምናምን ብሎኝ ሩማቸው አስገባኋቸው ሙሽሪት ማያንና ማርክስ ሳሙኤልሰንን። ገርሞኛልና ይህንን ሰውዬ በትክክል ያወቅኩት በሳምንቱ ሐምራዊ የሚባል መጽሔት ነበረ የኢትዮጵያ መጽሔት እቺ እና እዛ ላይ ታዋቂው ማርክስ ሳሙኤልሰን የዋይት ሃውስ ሼፍ ቢሊየነሩ ምናምን ነገር ምን ለማለት ነው? አሁን እዚህ ጋር እንደዚህ ሰዎችን አታውቂያቸውም፣ ነገር ግን እንደዚህ አይነት ሰዎችን ገንዘብ ማድረግ መልካም ነው። ስለማንነታቸው ማወቅ ጥሩ ነው። ምክንያቱም ዛሬ አንድ ነገር ብፈልግ እኔ አሁን ቅድም ያልኩሽን ካፒታል ሆቴል ያዘጋጀሁትን ዝግጅት አሜሪካ ሁሉ ሄጄ ማዘጋጀት እችላለሁ። ምክንያቱም አሜሪካ ውስጥ በጣም ብዙ የዳርኳቸው ሙሽሮች አሉ እና እንዲህ አይነት ሰዎችን ለስራችን የሚጠቅሙ ሰዎችን በአግባቡ ብንይዛቸው። ከዚህ ሰውዬ ደግሞ የምንማረው ይህን ያህል ባለ ሀብት ሆኖ ትርፍ ወንበር ላይ መቀመጡ ትህትናው ይሄ ሁሉ ገርሞኛል። ተመሳስሎ ከባህላችን ጋር ተመሳስሎ መኖር ችሏል። አይ ትልቅ ገጠመኝ ነው። እንደው በመጨረሻ እኔ የዘነጋውትም ጥያቄ ካለ ተስፍሽ አንተም ይሄን ለህብረተሰቡ ማስተላለፍ አለብኝ የምትለው መልእክት ካለ እሱን አናስተላልፍና ፕሮግራማችንን ብዘጋው ጥሩ ነው። ማመስገን ያለብህም ካለ ማመስገን ትችላለህ። እናንተንም እንግዲህ አክብራችሁ ወዳችሁ አጋፋሪ ተስፋዬ ገብሬን 34 ዓመት ልምድ ያለው በፕሮቶኮል ደግሞ 25 ዓመት በልመታችሁ አክብራችሁ ስለጠራችሁ በጣም አመሰግናለሁ። የዳርኳችሁ ሙሽሮች እንግዲህ ውለዱ፣ ክበዱ። ሌላም ሰርግ ሲኖር ደግሞ ደውሉልኝ፣ ታገኘኛላችሁ በስልክ 0911 24 03 41 ቦሌ የድሮ ቦሌ ቴሌ ፊት ለፊት ዓለም ደሱ ህንፃ ዋርካ ህንፃ አጠገብ ታገኘኛላችሁ ማለት ነው። እንግዲህ እግዚአብሔር ቢወድና ቢፈቅድ ሀገራችንን ሰላም ቢያደርግልን መዋለ ክረምቱን በሰላም አስጀምሮ ለሚቀጥለው ዓመት ሀገራችንን ሰላም አድርጎ እኛም እንድንድራችሁ እናንተም እንድትዳሩ እንድትወልዱ እንድትከብዱ
መልካም ፈቃዴ ነው። በመጨረሻ እንግዲህ ይህን አዳራሽ ደግሞ የፈቀዱልን ድርጅት የሰርግ አዳራሽ እንግዲህ እዚህ ቴሌ ፊት ለፊት ነው ቢሮ ላይ 8ኛ ፎቅ ላይ አለም ደሱ ህንፃ ላይ ፎርኤቨር ኤቨንትን በጣም እናመሰግናለን ለፕሮግራሙ አዳራሹን በመፈቀዳቸው። እንግዲህ በፓኬጃቸው አዳራሽ ያከራያሉ። አዳራሹ የራሳቸው ነው፣ ዲኮር አለ፣ የምግብ ዝግጅት አላቸው። ይህንን እንግዲህ መጠቀም ትችላላችሁ። እናመሰግናለን። አጋፋሪ ተስፋዬ ገብሬ፣ አጋፋሪ ሰርጎና አሳማሪ። አመሰግናለሁ።